ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር። እንግዲህ ባለፈው ሳምንት ዩኬ ላይ ስላለው ስለ ኢሚግሬሽን አንዳንድ ኢንፎርሜሽኖችን አንስተን አውርተናል። ዛሬም ደግሞ እንደዚሁ አዳዲስ መረጃዎችን ይዤ መጥቻለሁ ማለት ነው። በተለይ ሮማኒያና እንዲሁም ደግሞ ዩሮፒያን ዩኒየን ውስጥ ያሉ ጉዳዮችን ነው በዋናነት የምናነሳቸው ማለት ነው። አብራችሁን ቆዩ። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እሺ ወደ መጀመሪያው መረጃ ሲሄድ ሮማኒያ ውስጥ በዚህ ማርች 23 እስከ 31 ባሉት ጊዜያት ውስጥ አንድ የተካሄደ ጉዳይ ነበር። ያ ማለት የኢሚግሬሽን ኦፊሰሮች ኮንዳክት ያደረጉት የኮንትሮል አክሽን ነበር። ሶ በዚህ አክሽን ውስጥ ምን አይነት ጉዳዮችን ነው ኦብዘርቭ ያደረጉት ወይንም ምን አይነት ደግሞ ዲሲሽኖች ናቸው የተወሰዱ የሚለውን ነገር ኢንፎርም ለማድረግ ፈልጌ ነው። ወደ 191 የሚሆን አክሽን ነው። ያ ማለት ኢንስፔክሽን እና እንዲሁም ደግሞ ኔሽን ዋይድ የሆነ ቼክ ያደርጋሉ ሁሉም ስቴቶች ላይ ወይንም ሁሉም ጁዴትስ የሚባሉት ላይ ማለት ነውና ይሄኛው ኢንዲፔንደንትሊ የኢሚግሬሽን ኦፊስ የሚያደርገውና እንዲሁም ደግሞ ኮኦፕሬት ያደርጋል ከሌሎች ከኦቶሪቲዎች ወይንም ከአናፍ ሊሆኑ ይችላሉ ሌሎች ድርጅቶችም የመንግስት ተቋማት ጋር አንድ ላይ ሆነው ማለት ነውና በዚህ ምን አይነት ሪዛልት ነበር የነበረው የሚለውን ስናነሳ በዚች ቀን ውስጥ ብቻ ማለት ነው ከ23 እስከ 31 ባለው ጊዜ ብቻ ወደ 70 የሚሆን የውጭ ዜጎች ማለት ነው ኢሌጋሊ እየኖሩ እንደሆነ ነው ዲስከቨር ያደረጉት። 7 የሚሆኑ ሰዎች ደግሞ ወደ ሀገራቸው ሆምላንድ እንዲመለሱ ውሳኔ ተወስኖ አውቶማቲካሊ ሪፖርት እንደተደረጉ ነው። እንዲሁም ደግሞ ወደ 8 የሚሆኑትን ደግሞ ወደ ፐብሊክ ካስተዲ እንደወሰዱ የሚያሳይ መረጃ ወጥቷል ማለት ነው። ሌሎቹ ደግሞ ሌላ ሌጋል ወደ ሆኑ ሜጀሮች የተሰጡባቸው ሰዎች አሉ። ምክንያቱም ይህን ያህል ትልቅ ውሳኔ ማያስወስን ጥፋት የሚኖር ከሆነ ደግሞ ሌላ ሌጋል የሆነ ቅጣት ይሰጣቸዋል ማለት ነው። በገንዘብም ሊሆን ይችላል። እንዲሁም ደግሞ ወደ 54 የሚሆኑ ቅጣቶች በዋናነት ተላልፈዋል ማለት ነው። አንዳንድ ይሄ ለቫዮሌሽኖች ማለት ነው ህግን በትክክል ጠብቆ ላልሰራ እንዲሁም ደግሞ ኢሌጋል ስቴይ ቢያደርግም ግን በአሰሪው ኦር በሌሎች ይሄ በጣም ስፔሻል በሆኑ ኬዞች ወረቀታቸው የዘገየባቸው ኦር ሳያሳድሱ የቆዩ ሰዎችን ፋይን አድርገው ወይንም ቅጣት አስተላልፈውባቸው ወደሚቀጥለው ሂደት ነው የሄዱት ማለት ነው። ወርክ ፐርሚትና ሬዚደንሲን በተመለከተ ደግሞ በዚህኛው ጊዜ ብቻ በጣም ትልቅ የሆነ አፕሊኬሽን ነበረ። በነገራችን ላይ ወደ 5100 ያህል የወርክ ፐርሚት ሪኩዌስቶች ነበሩ በዚህኛው ጊዜ ብቻ ማለት ነው። ከነዛ ውስጥ 5100 ሪኩዌስት ከተደረገ ወይንም ሬጂስተር ከተደረገ ውስጥ ወደ 4411 ብቻ ነው አፕሩቭ የተደረገው በነገራችን ላይ። ከዛ ውጭ 442ቱ ቀሪው ማለት ነው ሪጀክት የተደረገው ነው። ያ ማለት ሁሌ ሪኩዌስት የሚደረግ የወርክ ፐርሚት ወይንም ሌሎች አፕሊኬሽኖች ሬጂስተር ተደረጉ ማለት አፕሩቭ ይደረጋሉ ማለት አይደለም እውነት ለመናገርና 442ቱ ሪጀክት የተደረጉ ናቸው ይላል ማለት ነው። እንዲሁም ደግሞ ወደ 4000 ያህል አፕሊኬሽኖች ሰብሚት ተደርገዋል ሬዚደንሲ ፐርሚት ላይ ማለት ነው። እንዲሁም ደግሞ ወደ 4200 የሚሆኑ የሬዚደንሲ ፐርሚቶች ደግሞ ኢሹ ተደርገዋል ወይንም ፕሪንት ተደርገው ተሰጥተዋል። ያ ማለት ቴምፖራሪ እንዲሁም ደግሞ ሎንግ ተርሞች ማለት ነው። ይሄኛው ሁሉ እንግዲህ በዚች አጭር ጊዜ ውስጥ ነው። እንዲሁም ደግሞ የቴምፖራሪ ፕሮቴክሽን በነገራችን ላይ ሮማኒያ በተለይ ለዩክሬን ዜጎች እንዲሁም ደግሞ የተወሰኑ ከሲሪያ እንዲሁም ደግሞ ከአፍጋን ያሉ ዜጎችን የመጠለያ ቦታ ሰጥታ እንደምታኖር ይታወቃል። ያ ማለት በአሳይለም ማለት ነው። እና ቴምፖራሪ ፕሮቴክሽን ወደ 790 ያህል ሬዚደንሲ ፐርሚት ግራንት ተደርጓል ማለት ነው በዚህ በቴምፖራሪ ፕሮቴክሽን ውስጥ። ያ ማለት በኢሮፒያን ሬጉሌሽን መሰረት ማለት ነው። ከዚህ ውስጥ በእርግጠኝነት ወደ 96% ያህል የዩክሬን ዜግነት ያላቸው ሰዎች ናቸው። ሶ ከረንትሊ ምን አይነት ስታተስ ነው ያለው የሚለውን ነገር ስናነሳ አኮሞዴሽን ሴንትሮች ወይንም አዚል የሚባሉት ማለት ነው በጣም ብዙ ቦታ አሉ። ቡካሬስት አለ፣ ኦቶፔን አካባቢ አሉ፣ ጁርጁ አለ እንደዚሁ። እንዲሁም ደግሞ ማራሙሬሽ አካባቢ አለ። እንዲሁም ረደውት የሚባል ቦታ ላይም እንደዚሁ አራር ላይ እንዳሉ ይታወቃልና እንዲሁም ደግሞ ቲሚሽዋራም እንዳለ እናውቃለን። ሶ እነዚህ የፐብሊክ ከስተዲዎች ወይንም እነዚህ አዚል የሚባሉት ውስጥ አሁን ባለው ስታተስ
ወደ 19.4% ያህል ካፓሲቲ እንደወረደ ነው። ያ ማለት በፊት ካለው ሪኩዌስት እንደቀነሰ የሚያሳይ መረጃ ነው የወጣው ማለት ነው። ስለዚህ ኢሚግሬሽን ኦፊስም ሌሎችም አካላት ይሄንን በተቻለ መጠን ዝቅ ለማድረግና እንደ አይነት ኢሌጋል ስቴዎች ወይንም ፕሮቴክሽኖች ካለው ቁጥር ዝቅ እያለ እንዲሄድ እንፈልጋለን ወይንም እንሰራበታለን የሚል መረጃ ነው አያይዘው ያወጡት ማለት ነው ከዚህ ጋር። ስለዚህ በዋናነት በዚች ጊዜ ውስጥ ብቻ ማለት ነው ማርች 23 እስከ 31 ባሉት ጊዜያቶች ውስጥ የተደረጉ አፈጻጸሞች እነዚህ ነበሩ። እሺ ወደ ሁለተኛው መረጃ ስንሄድ እዚሁ ሮማኒያ ውስጥ ነው። ምናልባት ሳቱ ማሬ ሲባል ሰምታችሁ ሊሆን ይችላል። ሳቱ ማሬ በዚህኛው ወደ ሃንጋሪ ባለው አቅጣጫ ማለት ነው ቅርቧ ሀገር ነች። ኦልሞስት የመጨረሻዋ ጁዴት ወይንም ካውንቲ ልትሆን ትችላለች ማለት ነው። ሰው እዛ ሬጉላርሊ ቼክ ያደርጋሉ። በነገራችን ላይ ከዚህ በፊትም በተደጋጋሚ ሳወራ ነበር በዚህ ጉዳይ ላይ የኢሚግሬሽን ኦፊሰሮች ከሌሎች ጋር ኮኦፕሬት በማድረግ በየጊዜው ቼክ ያደርጋሉ። ሶ ይሄኛው ወር ኦልሞስት ከ2026 ጃንዋሪ ከገባ ጊዜ ጀምሮ ኦልሞስት ወደ 4ኛው ወር ላይ ነን አሁንና ባለፉት 3 ወራት ውስጥ በጣም በሰፊው ኮንትሮል የማድረግ ስራ ሲሰሩ ነበር ማለት ነውና በዚህም ብዙ ውጤቶችን እያገኙ እንደሆነ ነው ሜንሽን እያደረጉ ያሉት እነሱ ማለት ነው። ሶ ሳቱ ማሬ ላይ ምንድነው የተደረገው? በዚህ ማርች 1 እስከ 23 ባለው ጊዜ ውስጥ ብቻ ማለት ነው መልቲፕል የሆኑ ኮንትሮል አክሽኖች ተደርገው ነበር። ቅድም ሜንሽን ያደረኩላችሁ የመጀመሪያው መረጃ ላይ ይሄ ናሽናሊ የነበረውን ነው እንዳጠቃላይ የነበረው ሪፖርት ነው ማለት ነው። ይሄኛው ደግሞ ስለ አንድ ካውንቲ ነው እያወራን ያለ ነው ማለት ነው እና ምን ያህል እነዚህ ፐብሊክ ሰርቪስ አክቲቪቲ የሚያደርጉ ምን ያህል ከህጉ ጋር ከሌጅስሌሽኑ ጋር እየሄዱ ነው የሚለውን ነገር በተለይ ኢምፕሎይመንት ስቴይ እና እንዲሁም ደግሞ የፎሬን ናሽናሎች ምን ያህል ቀጣሪውም ወይንም አሰሪውም ምን ያህል ህጉን እየጠበቀ እያሰራ ነው እንዲሁም ደግሞ የፎሬን ናሽናል ምን ያህል ህጉን ጠብቆ እየሰራ ነው የሚለው ነገር ቼክ ስለሚያደርጉ ነው። ሶ 10 የሚያህል ኦፕሬሽናል አክሽኖች ተወስደው ነበር። አብዛኛው ከሚኒስትሪ ኦፍ ኢንተርናል አፌርስ ዩኒትስ የሚባሉ አሉ። የውስጥ ጉዳይ ሚኒስተር እዛ ውስጥ ያለ አንድ ቡድን አለ በየጊዜው እየሄደ ቼክ የሚያደርግ ማለት ነው። ሶ ወደ 121 የሚሆኑ ሰዎችን ወይንም የውጭ ዜጎችን አይዴንቲፋይ አድርገዋል። ኤዳክ የሚባለው አፕሊኬሽን ታውቃላችሁ። ከዚህ በፊት በተደጋጋሚ አንስተን አውርተናል። ቲክቶክ ላይም በተለይ ኤርፖርት ላይ ሰው በሚገባና በሚወጣበት ሰዓት የውጭ ዜጋ አይዲ ተቀብለው ቼክ የሚያደርጉባት ትንሽዬ ስልክ የምትመስል እንትናለች። እሷ ላይ ነው ይሄኛው ፕላትፎርም ያለው ማለት ነው። ሶ በኢዲኤሲ ነው ኤዳክ በሚባለው አፕሊኬሽን ቼክ አድርገዋል። ሶ 121 ያህል ሰዎችን ድንገት መንገድ ላይ እየሄዳችሁ አይዲ ብለው ጠይቀው ቼክ ሊያደርጓችሁ ገጥሟችሁም ሊሆን ይችላል። እዚህ ይሄንን ቪዲዮ የምትመለከቱ ልጆች ሰው እዛ ላይ ነው ቼክ የሚያደርጉት። ሰው ምንድነው እዛ ላይ የሚታየው? ያ ሰው ሌጋሊ ስቴይ እያደረገ ነው ወይ፣ ከየትኛው ድርጅት ጋር ነው የዚህ ሰው አይዲ ወይንም እዛ ጋር ያለው ቼኔፔው የሚገናኘው ከየትኛው ወርክ ፐርሚት ወይንም ከየትኛው ድርጅት ጋር ነው የሚለውን አውቶማቲካሊ ነው የሚያሳያቸው ማለት ነው። ሶ ኦንላይን መሆኑንና ኦፍላይን መሆኑንም እዛ ላይ ነው የሚያዩት። ሶ ወደ 121 የሚሆን ሰው ሳቱ ማሬ ቼክ ሲያደርጉ ነበር። ወደ 9 የሚሆኑ ካምፓኒዎች የውጭ ዜጎችን የሚያሰሩ ድርጅቶችም ኢንስፔክትድ ተደርገዋል፣ ቼክ ተደርገዋል። ያ ማለት የውጭ ሰራተኛ የሚሰራ ከሆነ እዛ ድርጅት ውስጥ ቀጥታ ገብተው ዶክመንታቸውን ቼክ ያደርጋሉ። ኮንትራታቸው የምን ያህል ጊዜ ነው፣ በየጊዜው አፕዴት እየተደረገ ነው ወይ? ምክንያቱም በዚህ ሰዓት የውጭውን ዜጋ ብቻ ሳይሆን ድርጅቱንም ቼክ ስለሚያደርጉ ነው ምን ያህል ከህጉ ጋር እየሄዱ ናቸው የሚለውን ነገር ማለት ነው። ወደ 2 ድርጅቶች ቅጣት ተላልፎባቸዋል በነገራችን ላይ ምክንያቱም የኢምፕሎይመንት ሎውን ቫዮሌት አድርገዋል በሚለው ማለት ነው። ስለዚህ በዋናነት እነዚህ ነበሩ የኮንትሮል አክሽኖች የተደረጉት ሳቱ ማሬ ውስጥ ማለት ነው። ወደ 44 የሚሆኑ ሬዚደንሲ ፐርሚቶች ወጥተዋል። 31ዱ ለኢምፕሎይመንት ነው፣ 5ቱ ደግሞ ሎንግ ተርም ስቴይ ነው፣ እንዲሁም ደግሞ 4ቱ ለፋሚሊ ሪዩኒፊኬሽን ነው ማለት ነው። ስለዚህ ወደ 101 ያህል ወርክ ፐርሚቶች ደግሞ ለፐርማነንት ወርከሮች ኢሹ እንደተደረገ የሚያሳይ መረጃ አለ። 400 ያህል አፕሊኬሽኖች ደግሞ ሬጂስተር ተደርገዋል ከአሰሪዎች ለውጭ ዜጎች። ያ ማለት 400 ያህል አፕሊኬሽን ሳቱ ማሬ የሚባል ካውንቲ ላይ ሬጂስተር ተደርጓል። ያ ማለት ከውጭ ለሚመጡ ሰራተኞች ወርክ ፐርሚት ለማስወጣት እዛ ካውንቲ ላይ ሬጂስተር የተደረገውን ማለት ነው ይሄኛው።
እውነት ለመናገር ከሌሎቹ ካውንቲዎች አንጻር ሲታይ ስቲል በጣም ትንሽ ነው። ምክንያቱም ቡካሬስት ላይ ኦራዲያ ኦር ቲሚሿራ ላይ ሬጂስተር ከሚደረገው ይሄ በጣም ጥቂት ነውና ወደ 400 ያህል ሬጂስተር ተደርጓል ይላል። ስለዚህ በዋናነት በየካውንቲው እንደዚህ አይነት ቼክ የማድረግ ሂደቶች ስለሚቀጥሉ ባላችሁበት ቦታ እናንተም በተለይ አይዲያችሁን በየጊዜው አፕዴት መደረጉን ቼክ እንድታደርጉ በዚህ አጋጣሚ አሳስባችኋለሁ።